እሱን አቋርጬ ነው የመጣሁት አንቺ ጋር ለኔ በለሽ እዚህ ዳቦ ልቁራስልሽ ብዬ ባይዘይ ለካስማ ፈርኒቸር የሚመች ግድግዳ ቀለም ነው እንግዲህ አንድ ባንዲ በአንድ ቀለም አገኘሽ ለኛ አባ የማየን ቤት ታውቀዋለህ ወይ እንዴት ነሽ ዳርሽ ቆንጆ ሲያይ ህክምና የት ነው ያለው እኔ ምድሜ ሰጥቶኝ አንቺን የምጦርበት ጊዜም ታይኔ እናት እወድሻለሁ አስተካክለኝ አልሽም አንተ ለማየት ፈልጋና ስለናፈቀኝ ነው በደንብ አጥብቀው ለእኔም ስጡኝ የምታዩት እንግዲህ ከወንድሜ ጋር በያዝነው ቀጠሮ መሰረት አዳማ ተገኝተን እንግዲህ ስጋ ጋብዞናል። በነገራችን ላይ ገና ድንገት እንደበላን ነው ስጋው ያለቀው። በጣም የሚገርም ጥሬ ስጋ ነው ቀርቦልን የነበረው። አስደንግጦናል ሲያልቅ። ከዛ ወዲያው ጥብሱን በፈጣን ነው ጥብሱ የመጣው። ሸክላ ጥብስ የሚጣፍጥ ሸክላ ጥብስ ነበር ያቀረቡልን። ቤተሰብ ሰብሰብ ብሎ ወንድሜ እንደምታዩት የወንድሜ ልጅ አለ፣ ልጅ ያለች ፍጽ ያለ እየተጎራረስን እንግዲህ ምሳችንን በልተን ከጨረስን በኋላ ቀጣይ ጉዳያችን እንግዲህ የመጣንበት የሄድንበት ጉዳይ እህቴ ነች። ወደዛ ሄደን ግን በላቦኝ ነው የጨረስኩት። እህቴ ቤት ገባን።
ዞር ዞር ስል እንግዲህ እንደምታዩት ቤቷ በጣም ቆንጆ ነው፣ አምሮ ነው የጠበቀኝ። እንግዲህ የመጨረሻ እህታችን ነች፣ ወልዳለች። ካምሬ እኮ ነው ትራስ ነው አይንሽን ፊክሽን እንዲያደርገው። ቀጣይ እንግዲህ ወደ የሷ ታላቅ ወንድም ወደ ሆነው ይድነቃቸው ንጋቱ ወይም ዳይመንድ ሞባይል የሚል ድርጅት አለው። ምንጭ የገበያ ማዕከል ታች ግራውንድ ላይ ይገኛል። በጣም የምትገርም ባለሙያ ነች። እንግዲህ ባለቤቱ በጣም በልዩ መስተንግዶ ነው ሁሌ የምትቀበለና ሪታ ስለምሰጭን መስተንግዶ ስለምሰጭን ፍቅር እጅግ በጣም ነው አመሰግንሽ የኔት። ከዛ በኋላ ደግሞ ገብርኤል ስለሆነ ደግሞ ወንድሜ ዳቦ ሊቆርስልን እንደምታዩ ጸሎት አድርጎ ጨርሶ ዳቦን እየቆረሰ ነው የሚገኘው። በጣም ፍፄ የኔ ኤዲተርና ካሜራማን ማናጀሬ እዚህ ጋር ይታያል። አብሮ ሄዷል፣ የትም ቦታ አብሮ የሚሄድ ይወዳል። ከዛ በኋላ እንግዲህ ወደ ቀለም መቀባት ይገባል። በደንብ ቀደም ብሎ ጀል ላይ ፋይቾ አያ እና እንትና ደበረኝ። ለምን እንትን ያሰራለት ጠርጣር የምን እሱ ስፖርትን እንትን ይባላል ፓርቲሽን ቦርድ ነው። ኦኬ በቃ ራሱ ከመቀበል ፈረኝ እኮ ባይዜ ራሱ ነው የሚቀመው። እኛ ሀገር ወገን ስለምናጠብቅ ነው ወገን ነበር እንጂ ቀላል እኮ ነው መቀባት። የምር በጣም ግን እሮረል እጅም ያደግም እሮረል ምናምን መጠቀም ነው ባሪ ምጣይ we did it of course I think የቀለሙ አቀባብ ቅመማው በጣም ትንሽ የፈተነን ይመስላል። እንደምታዩት ግድግዳ ላይ ቀደጋግሜ ቀለሙን እየሞከርኩ ነው ያለሁት። እየሞከርኩ ነው። ለካስማ ፈርኒቸር የሚመች ቀለም ይጨምርልን እንዴት ነው ቡርሻ ያያዝሽ ስታዩት እንዴት ነው? አሪፍ ነው። ባይዘ ለካስማ ፈርኒቸር የሚመች ግድግዳ ቀለም ነው። እንግዲህ ከሶፋው ጋር አብሮ የሚሄድ ካስማ ፈርኒቸር ከቀለም ጋር ሲሆን ፈርኒቸር እንዴት እንደሚያምር አንድ ስቴፕ ከፍ ስትገዙ ነገራችን ላይ ካስማ ፈርኒቸር የግድግዳችን ቀለም እያሰባችሁበት ይላል የገኒ ቤተሰብ። ዋው መጣ አገኘናል። ስንት ነው አሁን? እንትን ምንድነው ሬሾ? አንድ ባንዲ በአንድ ቀለም አገኘሽ። ለኛ ሬሾ አንድ ቀለም ገባሽ? ቀለም ካስጀመርኩ በኋላ ወደ እናቴ ቤት እየሄድኩ ነው። የእናቴ ቤት በጣም ይገርማችኋል። ቤት ጠፋት። አይ አዳማ ሴት ሁልጊዜ አዲስ ሆኖ አሁን የራስን ቤት መጠየቅ ታፈነጋት ከበደ ቤት የትጋ ነው ብዬ አንድ ቀን ጠይቄ የእናንተ ቤት አለች። አዎ ግን የእናንተ ቤት ጠፍቶሽ ነው ስትለኝ፣ አዎ በየጊዜው ልማቱ እንትን ስለሚል ቦታው ራሱ ይለዋወጣል፣ ግራ ይገባልና እየሄድኩ ነው። ስደርስ እናያለን የእናቴ ቤት። ቆርባ እንግዲህ ውጭ ብላለች። ቡና አንጠጣ ብላኝ ወደ ስራ እየሄድኩ ነው። ሀያ ቀበሌቱ ጋር ነው። ሀያ ቀበሌ በዚህ ልጅ አየው ለሀያ ቀበሌ ልትገብ በዚህ ነው ደግሞ ይኸውልህ አባ የማየን ቤት ታውቀዋለህ? ያቶ ነገር የማየሽ ቀበሌ 20 በዚህ። በነገራችን ላይ ቀልድ እንዳይመስላችሁ ቤት ይጠፋኛል ስላችሁ ውስጥ ለውጥ ስለሆነ መንገዱ በጣም በልማቱ ምክንያት በጣም የተለየ ገጽታ የያዘ ስለሆነች አዳማ ትንሽ ግራ ስለሚያጋባኝ ነው እንጂ ለቀልድ አይደለም እንደዚህ አልኳችሁ። ቦቢ እንዴት ነሽ? ዳንሽ እንዴት
ትንሽ እንዴት ነሽ እናት? ሰላም ነሽ ወይ? እንዴት ነሽ? ዛሬ ገብርኤል ነው ወሰድሽ? ስጋው ደግሞ ወሰድሽ? እናቴ ጋር ስሄድ እንግዲህ ገብርኤል ነው ቆርባለች። ስለዚህ መሳም አይቻልም ብላ ከልክላኝ ቁጭ በይ እስቲ አንቺ አረፍ በይና ቡናም እናፍላለሽ ዳቦም ደግሞ አብረን እንቁረስ ብለን እናቴን አሳርፈን እኛ ደግሞ ዳቦ ለመቁረስ ከፍፄ ጋር ጉድ እያልን ነው። ጸሎት ስለሚያስፈልገው ለዚህ ቀን ላደረሰን አምላክ ምስጋና እያቀረብን እየጸለይን ነው። እንግዲህ ከጸሎታችን በኋላ ቀጣዩ እንግዲህ ዳቦአችንን ቆርሰን ከእናቴ ጋር ማክበር ነው። ፍፄ ያው ባረከው ስለ ገብርኤል ያው እንግዲህ ከባርኮ እየቆረሰ ነው የሚገኘው። የገብርኤልን ዳቦ ቆርሶ ተገለበጠ ብዬ ልጅ ቀለም እያስቀባው ነበር ለጠቅላላው ቀን የወንድሜን ቤት ይሄው ልብሴ ቀለም ብቻ ሆኗል እንድታቂ። እሱን አቋርጬ ነው የመጣሁት አንቺ ጋር። እዚህ ዳቦ ልቁረስልሽ ብዬ ምንድነው አትፎግሪኝ ስለዚህ እባክሽ ነገር ማታ ያመስግኝ ተይኝናት እኔ መጣሁት አንድ እህቴን ወልዳ ለመጠየቅ፣ ሁለተኛው አንቺን ለማየት፣ ሶስተኛ ወንድሜ ቤት ለመሄድ፣ አራተኛ ሌላኛው ወንድሜን ለማየት፣ አምስተኛ ሌላኛው ወንድሜ ይቀረኛል ባርዬ። አሁን ሁሉንም አግኝቻለሁ። አንቺ ግን ዘመደ ብዙ ጠላው ቀጭ ነው የሚባለው እንደዛ ነው። ጠላ ማንጫ የኔ ቅዱስ ገብርኤል ዛሬ ያመጡ ነው። በጣም ደስ የሚል ቀን ነው። እኔም እድሜ ሰጥቶኝ አንቺን የምጦርበት ጊዜ ይምጣኝ እናት። እወድሻለሁ። አሜን። እኔም እወድሻለሁ። አሜን። ክብሬ ነሽ። አሜን። ሞገሴ ነሽ። እግዚአብሔር ያቆይልኝ። አሜን። እግዚአብሔር እድሜሽን ረጅም ያድርገው። ልጆችሽ ይባረኩ። አሜን። እኔ እናት አመሰግናለሁ። ስለ ገብርኤል ጠላን ተጠምቋል። ስለ ገብርኤል ስለ ገብርኤል ስለ ገብርኤል ላይን ቆንጆ ነው ለሚበላ ምን ለሚል ላይን መድኃኒት ነው ይባላል። ስርኩል እናቱ ሰዎች አምጥተውለት እስቲ ስርኩል ነው እኔ አይቼ አላውቅም። እግዚአብሔር በሚያውቀው ትዕግስት ግርማ ስትሰራ አይቼው ነበር ስትፈጭ። በእንትን በብረት ወይ እንደሱ አይደል? እዚህ ውስጥ ነው የምጨምረው። ከዛ እዚህ ውስጥ ነው የምትቀጠቅጪው። በዘነዘነ እንደዛ ይሆናል። እንደዛ የት አደረገች? ዘነዘነ ጻፈ ያርጋል ማለት ነው። እንትነትም ይሄ እዚህ ውስጥ እንደዛ አይደለም። ቆንጆም ያረጋል መድኃኒትም ሳይለ ይድረቅና እንከይልም ፀሐይ ላይ አድርጊው እስቲ። በቃ እስቲ ቆይም ፈጭና ላሳያቸዋለሁ። እስቲ ቆንጆ እስቲ አይን ህክምና የት ነው ያለው? ለእናቴ ምንድነው ሞራ አንደኛው ሞራ አስተውላት አሟት ነበር በጣም። አሁንም ብዙም ለውጥ የለውም እና ምናልባት የምታውቁት ካለ የተሻለ የምትጠቁሚኝ ካለ ንገሩኝ። የተሻለ ሞራ የሚገፉና እንደው ጤንነቷን ሙሉ በሙሉ መመለስ የሚችሉ ካሉ ብዬ ነው። ሰርኩሉን እንደምታው የእውነት እኔ አይቼው አላውቅም። አሁን ባየው ድንጋይ ነው ይመስለኝ ሰው ጋር ባየውና እሱን አዘጋጅልኝ ብላኝ እማዬ ያው እያገለባበጡ ቼክ እያደረኩት ነው የሚገኘው። ያው እንደምታዩት ንጹህ ነው ብዬ ያልኩት ይሄንን የውሃ መጠጫ ነውና በሱ ላይ ለመውቀጥ እየሞከርኩ ነው ለመጀመሪያ ጊዜ ማለት ነው። ድቅቅ እንዴት እየታገልኩት ነው ያለሁት በደንብ አድርጌ አይን ላይ እንዳይቆረቆራት ለእናቴ። አሁን እንግዲህ ጨርሼ እየነፋሁት ነው። በጣም ቆንጆ ነው አሉ። እኔ እንግዲህ ድሮ ሲቀባ አውቃለሁ። ይሄ ደቆል ይቀራራል። አየ ይሄ ምንም አይዘውም። አየ የተጋው ማለት ነው። ስርኩሉን ለቅሜ እንትን ወቅጬ ነፍቼ በደንብ ድቅቅ ካደረኩት በኋላ እቃ ውስጥ ጨምሬላት አስተካክዬላት ነው መምጣት ያለብን። ያው ትልቅ ሰው ስለሆነች ትንሽ ለየት ያለ እንክብካቤ ስለምትፈልግ ለሷ እያስተካከልኩላት ነው የሚገኘው። ገብርኤልን እያከበርኩ በዛውም ደግሞ ስርኩሏን እያስተካከልኩ ታካፍኛለሽ። እንደውም ግማሹን ይዤ እሄዳለሁ። ወሰጅ እኮ እንደሱ ቢያ ማይ ጌታ ሆይ ቀስ ብለህ እኔ ወይኔ ማይ እናቶች እንዴት ጨካኝ እንደሆኑ እዩ። በስመ አብ አይኗን እኮ
ምዝቀው ነው በጣም ነው የሚያስፈራው። እንዴት እንደጨነቀኝ ልገልጽላችሁ አልችልም። ግን ምንም ቦታውንም አልሳተችው። እኔ ልሞክር ብዬ እንዴ እኔ አይኔን ብዝቀውስ ብዬ ፈራው። ቦታው ራሱ ጠፋኝ በትክክል ራሱ ራሴን በቆላ አቅቶኝ መሳቅ ልሞት። ከዛ በኋላ እንግዲህ ቀጥታ ሄድኩት ወደ ይድነቃቸው ቤት ነው። ቅድም ቁርስ የጋበዙን ቤተሰብ ጋር ሄድን። ፍቅር ሾው የሚባል የልጄ የመክሊት ሙሉጌታ ዩቲዩብ ቻናል ላይ የሚቀርበው ተወዳጅ ፕሮግራም ላይ እንግዳ ነበሩ። እነሱም በዚህ አጋጣሚ ከበዓሉ ጋር ያይዘን እንግዳ አድርገናቸው ነበር። የመክሊት ሙሉጌታ ዩቲዩብ ቻናል ላይ የሚገርም በጣም አስደናቂ የፍቅር ታሪካቸውን አጫውተውናል። እጅግ በጣም በሳቅ ጀምረን በሳቅ የጨረስነው አስገራሚ የፍቅር ታሪክ ነው ያቀረቡልንና እታች ሊንኩን ዲስክሪፕሽን ላይ ኮሜንት ላይ አስቀምጥላችኋለሁ። የፕሮግራሙን እየገባችሁ ይሄንን ተወዳጅ ፕሮግራም ብታዩ ደስ ይለኛል። በጣም 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 አዝናኝ ፕሮግራም ነው። በነገራችን ላይ የታናሽ ወንድሜ ብዙ አምሳያሽ ነው ይለኛል። ትንሽ አንቺን ይመስላል ይሉኛል። ወፈር ቢል በደንብ ደግሞ በስማም ራሴን ነው ቁጭ እና በጣም የሚወደው ሃርድ ወርከር በጣም ጎበዝ ከነ ባለቤቱ ጎበዝ ሰራተኞች ናቸውና በዚህ አጋጣሚ ለሰጡን መስተንግዶ፣ ለእንክብካቤያቸው፣ ለሰጡን ፍቅር፣ ለሰጡን ክብር እጅግ በጣም የእውነት ከልቤ ከነ ባለቤቱ ምስጋና ማቅረብ ፈልጋለሁ። ሪታይ የመቤቴ ቀርባሽ እንግዲህ በሰላም ተገላግለሽ ልጅሽን አቅፈሽ ደግሞ በቀጣይ ደግሞ ፕሮግራም ላይ በደስታሽ ቀን የምንገናኝበት ጊዜ እንዲመጣ ፈጣሪን ለምነዋለሁ። ያው በሚያምር ቤታቸው ውስጥ የምትመጣውን አዲስ ልጅ በጋራ በደስታ እንቀበላለን። አሜን።